እንጂ በቃ ሞት ትዝ ሲለኝ ኦይል አለ እግዚአብሔር ሰንሰል ከዚህ ሰለው ኦይል በእግዚአብሔር ፊት አንዴ ያረስ ለብችክል አቀብኩስ የተዘጋውን የሚከፍት ኢየሱስ እዚህ ቤት አለ። አሜን አሜን። ያለቀውን ነገር የሚቀጥል ኢየሱስ እዚህ ቤት አለ። አሜን። ክብር ለኢየሱስ። ከሄለን ጋር እግዚአብሔር ያደረገላትን ምስክር እንሰማለን። እግዚአብሔር አምላክ ይባረክ። ክብር ለእግዚአብሔር ይሁን። ሰላም ለእናንተ ይሁን። አሜን። ክብር ለእግዚአብሔር ይሁን። ጌታን አመስግኑላት። እዚህ ጋር መቆም ያስፈራል፣ ግን መመስከር አለብኝ። ከምስክርነታቸውና ከመጉደሉ የተነሳ ግን ደስ ይላል። መጽሐፍ መጀመሪያ ሳምንት በጉባኤ ማን ነበር እግዚአብሔር ሰው ያስመሰከረኝ። አሁን እንደገና መመስከር ፈልጋለሁ። ከዛ ደግሞ ዛሬ ቆምኩበትን ደግሞ መሰክራለሁ። ጌታ ብዙ ነገር አድርጎልኛል። መቆሜ ራሱ ምስክርነት ነው። በእውነት ሰይጣን ረግጬ አሸንፌው ቆማለሁ። እግዚአብሔር ይመስገን። ሳምንት በጥያቄ ዛሬ ደግሞ በምስጋና የዛሬ ሳምንት ነበረ ወደዚህ የመጣሁት የእግዚአብሔር ሰው ሊጸልይልኝ። በመጀመሪያ የባለቤቴ ወንድም ነበረ ልጃችን የሚያስተምረው ትምህርት ነው ሀገር ነው ያለው። ከዛ የሶስት ወር የሚልክለቱ ጊዜ ከዛ ባለፈ የሆኑ ግን በቃ አልችልም የሆነ ሰንታሙ ብዙ ገንዘብ አውጥቶ አሳክሟልና አሁን ስለማልችል አንተ አክፈልለታለሁ ለባለቤቴ። ከዛ እኛ ደግሞ እንኳን ለሱ የምንከፍለው በጣም ከባድ ነበረ። እንዴት አድርገን በቃ ደነገጥኩ። ከዛ ከ3 ወር በላይ 3 ወርንም ነግረናቸው ነው እንጂ አይቆዩም 3 ወር ግን ሁሌ ስለሚከፍል ያውቃሉ። ከዛ በቃ ከዚህ በላይ መማር አይችልም፣ ከ3 ወር በላይ ሌሎችን ስላሉ እሱን አስተምረን እንደዛ ማድረግ አንችልም ብለው በቃ አስወጡት። ከዛ 2 ሳምንት ቁጭ አለ ቤት። እኔም አልመጣሁም። በቃ በጣም ተጨነኩ። ጎበዝ ተማሪ ነው እሱ ደግሞ በጣም ይጨነቃል። ከዛ የዛሬ ሳምንት መጣን። ግድ የለም ማለት ነው። ከዛ ወደዚህ ጠጋ ብዬ እግዚአብሔር ሰው ቅዱስ እኮ ቤት ቁጭ ብለዋል የ3 ወር ትምህርት ቤት እንደዚህ ብዬ ነገርኩት። ከዛ አባት ወይ ጣልቃ ግባ ብሎ ጸለየልን። ክብር ለእግዚአብሔር ይሁን። ከዛ እንደውም በቃ ያዘንና እግዚአብሔር እንዳለው አላውቅም እኔ ያንዱን እኔ ሸፍናለሁ አለ እግዚአብሔር ሰው። ከዛ እኔ ደግሞ እንደሚጨነቅ ስለማውቅ አይሆንም ጌታ ታምራት ያደርጋል ብዬ ወጣሁ። ከዛ ሮብ ነው እንደዛ ሐሙስ ዓርብ እዚህ አዳር ጸሎት ነበረ። ከዛ እዚህ መጣ። በጣም ደስ የሚል ነበረ። በጣም ሁላችሁ ልትመጡ ደስ ይላል። በጣም በመንፈስ የተቀጣጠለ ጊዜ ነበር። ጌታን አመስግኜ ሄድኩኝ ዓርብ ዕለት። ከዛ ቤት ተኝቼ ስነቃ ሰዓት አየሁና ይሁ ስከፍት ብር ገብቷል። ራሱ አልክም ያለው ራሱ ላከ። ዋው! ለጌታ ክብር በደንብ አጨብጭቡ። ኢየሱስ ጌታ። እሺ ከዛ ቮይስ ላኩለት። ምን ስላካስቸገረኝ ስለው አይደለም በጣም ተጨነኩኝ ከእናንተ ይሻላል እና ያስጨነቀ ግራ ቆሎ። yes ክብር ለእግዚአብሔር። አሜን። አላፈርኩም። እንዳፈር የሚጠብቅ ጠላት ደግሞ ክብሬን አየ። አርፎ ነው እንደዛ ልኮልና እንደዛ ልኮይ በእውነታው እንደዚህ ታዲያ ተርፎላቸው ስለ አንደኛ አለ ቁጠባ ምን ተብሏል ለዛ አስገቢ አደራ ካላኪ ግን አስገብተሻል የቤት ኪራይ ከፈልን ምናምን እግዚአብሔር ጣልቃ ገባ። ሃሌሉያ! ኢየሱስ ጌታ ነው። ምስክርነቴ እንጂ መጀመሪያ ባለቤቴ ህልም አየ። ህልም ለታችን ከዛ በቃ በጣም ደነገጠ፣ ተጨነቀ። ንገረኝ ህልምና ስለአይ በቃ እንጸልያለን ነው ንገረኝ ብዬ በግድ ያዝኩት። ከዛ ትንሿ ልጃችን የሬሳ ሳጥን ውስጥ ሸኝታ እንደዚህ አየው ብሎ በቃ ነው አይሆንም እግዚአብሔር የተናገረው በቤቴ ሞት አይገባም አልኩ። ያው እንደናት በጣም ትንኩ ጸለይን አብረን ጸለይን። እግዚአብሔር ረድቶን ከእሱ ጋር በጸለይ ግን በሶስተኛው ቀን ልጄ ወንድ በቃ ቤታቸው ጠዋት ቁርስ አበላን።
በቃ እንደሆነ ዝልፍ አለብን። በቃ እጃችን ላይ በቃ ጮኩኝ። ሁኔታው አይሆንም፣ ይህን አይደለም አንተ ያልከኝ የተናገርከኝ ይህን አይደለም እያልኩ ጮኻለሁ። ትዝ ሲለኝ ኦይል አለ እግዚአብሔር ሲሰጥ ከዚህ ይሰማል። ከዛ ብድግ አድርጌ የነቢዩ ይፋ አምላክ እሱ የቀባው ጌታ ይህን አይደለም የተናገርከኝ እያል እነሱ በቃ ደነገጡ። ባለቤቴን ቅዱስ ወይ ወንድም ይላል እሱ አይሆንም እግዚአብሔር አንተ ያልከኝ አይደለም ብላቸው ጮኻለሁ። ከዛ ኦይሉን በእግዚአብሔር ፊት አንዴ ያረኩለት ብድግ ብሎ ተነሳ። ሃሌሉያ! ኢየሱስ ጌታ ነው። ሃሌሉያ! የሞተውን የሚያስነሳ ኢየሱስ እዚህ ቤት አለ። አሜን። የተዘጋውን የሚከፍት ኢየሱስ እዚህ ቤት አለ። አሜን አሜን። ያለቀውን ነገር የሚቀጥል ኢየሱስ እዚህ ቤት አለ። አሜን። እኔ መልእክት አለኝ። ድንገተኛ ሞት ወደ ቤታችሁ አይገባም። አሜን። ድንገተኛ ሐዘን ጋር በኢየሱስ ስም አትገናኙ። አሜን። ዛሬ የሞትን አዋጅ እግዚአብሔር በኢየሱስ ስም ያነሳዋል። አሜን። ሄሉ ተነሺ እስቲ አንዴ ቁጭ ብሉ። ጌታ ይባርካችሁ። ሃሌሉያ። ሞተ ኦልሬዲ እጃችሁ ላይ ጸጥ አለ። በቃ ባለቤቱ በቃ ያለቅሳል። በቃ እነሱ በቃ ስንት ሰዓት ላይ ጠዋት ነው ቁርስ እያበላችሁ? ቁርስ በላ ሰላም ነው ሁላችን የተጫወትን። እንደውም ወደዚህ ልንመጣ ነበር። ሮብ ቀን ነው በቃ ጠዋት ላይ በቃ ዝልፍልፋል። ምንድነው ብለን ስንሄድ በቃ የለም ማለት ነው። ትዝ አለኝ ህልሙ። አይሆንም ብዬ ጮኩ። አይሆንም ጌታ ያልከኝ ይህን አይደለም፣ በቤቴ ሞት አይገባ። ትዝ አለኝ ኦይል እየመጣሁ በቃ የነቢዩዋን ምን ላይ ነው ዘይቱ የጨመረው? አፉ ላይ አንዴ ያረኩለት እግዚአብሔር ፊት ብድግ አለ። በቃ እግዚአብሔር ተአምራት አደረገ። ባይዘው ይሁንላችሁ የሆነ ድምፅ እግዚአብሔር እየሰጠኝ ነበርና ጠላት ሊገድል ያለ ሊያጨናግፍ ያለ ጉዳያችሁ በኢየሱስ ስም በክብር ይቀጥላል። እና ባይዘው እግዚአብሔር ያላችሁ እንጂ ጠላት ያላችሁ ቤታችሁ አይገባም። ሁላችሁ ሰው ካለ ያዙትና የፈራኸው አይወርስህም ነው፣ የምንጠብቀው በረከት ግን ይወርስሃል በሉት። እና ሄሉ ሲመጣ ስለ ልጇ ትምህርት ቤት ያው ልጇም ይታመማል፣ ባለቤቷም ስራ ቆሞ ልጇን ነው የሚያስታምመው። ከባድ ህመም ውስጥ ናቸው ያሉት፣ እኔ አውቃቸዋለሁና ጭንቀት ውስጥ ነው ያሉት። መተው የ3 ወር ትምህርት ቤት መክፈያ የለም አለች። ጸልይልኝ አለች። እኔ አንድ ነገር ነው ያልኩት፣ እግዚአብሔር ጣልቃ ይገባል። አሜን። ዛሬ ለሆነ ሰው ላውጃ። ምን ይዛችሁ እንደመጣችሁ አላውቅም፣ ምን እንደከበዳችሁ አላውቅም፣ የቱ ጋር እንደተዘጋ አላውቅም። ግን መልእክት አለኝ። ውርደት ሳይሆን እግዚአብሔር ጣልቃ ይገባል። ሐዘን ሳይሆን እግዚአብሔር ጣልቃ ይገባል። ኪሳራ ሳይሆን እግዚአብሔር ጣልቃ ይገባል። አንዴ ጩሁና ብለጡኝና እግዚአብሔር ጣልቃ ይገባል በሉ። እና አይልክም የተባለ ሰውዬ ጨምሮ ከላከ ዛሬ መልእክት አለኝ። አይለቀቅም ያልሽው ነገር ከዚህ ቤት ሳትወጪ ይለቀቃል። አይመጣም ያልከው ነገር እጅ ላይ ፈጥሮ በኢየሱስ ስም ይገባል። በቃ ይሄ ያንቺ ቀን ነው። በኢየሱስ ስም አሜን ላለ ሰው ይሁን። ኢየሱስ ጌታ። ሄሉዬ እንኳን ጌታ ረዳሽ። በእውነት ለእግዚአብሔር ይሁን። አሜን። ጌታን እጅግ አድርጌ አመሰግናለሁ። ጊዜ በድል ለሚያቆመኝ ጌታ ሃሌሉያ፣ ስሙ ይባረክ። እግዚአብሔርን እጅግ አድርጌ አመሰግናለሁ። እግዚአብሔር ሰው ዘመን ይባረክ። እጅ ደግሞ ስጦታ ጌታ ይባረክ። ጌታ መጣልኝ ዘሯል። እጃችሁን ዘርጉና እንዴት ባርካት። ሃሌሉያ። እግዚአብሔር በረከት ባለጠጋ ታደርጋለች፣ ሐዘንም አይጨመርባትም እንደሚል እግዚአብሔር ቃል ልዩ የሆነ የተአምራት በረከት ወደ ቤትሽ ይግባ። እንግዳ ነገር መስማት ይሁንላችሁ። ነገራችሁ ፈጽሞ ይለቀቅ። ያንቺን የባለቤትሽም የልጆችሽም በረከት ይጠፋ። እግዚአብሔር ሳቅን ያርግልሽ። በኢየሱስ ስም ባረክንሽ። ተባረኪ ሄሊ። ጌታ ይባርክሽ።